መጽሐፈ መሳፍንት ምዕራፍ 8 የኤፍሬም ሰዎች ይህ ያደረክብን ምንድን ነው? ምድያምን ለመዋጋት በወጣ ጊዜ ለምን አልጠራህንም? አሉት። ጽኑ ጥልም ተጣሉት። እርሱም እኔ ካደረግኩት እናንተ ያደረጋችሁት አይበልጥምን? የኤፍሬም ወይን ቃርሚያ ከአቢዔዝር ወይን መከር አይሻልምን? እግዚአብሔር የምድያምን መኳንንት ሄሬብንና ዜብን በእጃችሁ አሳልፎ ሰጥቷቸዋል። እናንተ ያደረጋችሁትን የሚመስል እኔ ምን ማድረግ እችል ኖሯል? አላቸው። ይህም በተናገረ ጊዜ ቁጣቸው በረደ። ጌዴዎንም ከ300 ሰዎች ጋር ወደ ዮርዳኖስ ደርሶ ተሻገረ። ምንም እንኳን ቢደክሙ ያሳድዱ ነበር። የሱኮትንም ሰዎች የምድያምን ነገሥታት ዛብሄልንና ስልማናን ሳሳድድ ደክመዋልና እኔን ለተከተሉ ሕዝብ እንጀራ ባካችሁ ስጡ አላቸው። የሱኮትም አለቆች እኛ ለሰራዊትህ እንጀራ እንድንሰጥ የዛብሄልንና የስልማናን እጅ አሁን በእጅህ ነውን? አሉ። ጌዴዎንም እግዚአብሔር ዛብሄልንና ስልማናን በእጅ አሳልፎ ሲሰጠኝ እኔ በምድረ በዳ እሾህና በኩርንችት ስጋችሁን እገፋለሁ አለ። ከዚያም ወደ ጵንኤል ወጣ። ለጵንኤልም ሰዎች እንዲሁ አላቸው። የጵንኤልም ሰዎች የሱኮት ሰዎች እንደመለሱ መለሱለት። እርሱም የጵንኤልን ሰዎች ደግሞ በደህና በተመለስኩ ጊዜ ይህን ግንብ አፈርሰዋለሁ ብሎ ተናገራቸው። ዛብሄልና ስልማናም ከሰራዊቶቻቸው ጋር በቀርቀር ነበሩ። ሰይፍ የሚመዙ 120,000 ሰዎች ወድቀው ነበርና ከምስራቅ ሰዎች ሰራዊት ሁሉ የቀሩ 15,000 ያህል ሰዎች ነበሩ። ጌዴዎንም የድንኳን ተቀማጮች ባሉበት መንገድ በኖባህና በዩግብሃ በምስራቅ በኩል ወጣ። ሰራዊቱም ተዘልሎ ነበርና ሰራዊቱን መታ። ዛብሄልና ስልማናም ሸሹ። እርሱም አሳደዳቸው። ሁለቱንም የምድያም ነገሥታት ዛብሄልንና ስልማናን ያዘ። ሰራዊቱንም ሁሉ አስደነገጠ። የኢዮአስ ልጅም ጌዴዎን ከሄሬስ ዳገት ከሰልፍ ተመለሰ። ከሱኮትም ሰዎች አንድ ብላቴና ይዞ ጠየቀው። እርሱም የሱኮትን አለቆችና ሽማግሌዎች 77 ሰዎች ጻፈለት። ወደ ሱኮትም ሰዎች መጥቶ ለደከሙት ሰዎች እንጀራ እንሰጥ ዘንድ የዛብሄልና የስልማናን እጅ አሁን በእጅህ ነውን ብላችሁ የተላገዳችሁብኝ ዛብሄልና ስልማና እነሆ አለ። የከተማይቱንም ሽማግሌዎች ያዘ። የምድረ በዳንም እሾህና ኩርንችት ወስዶ የሱኮትን ሰዎች ገረፋቸው። የጵንኤልንም ግንብ አፈረሰ። የከተማይቱንም ሰዎች ገደላቸው። ዛብሄልንና ስልማናን በታቦር የገደላችኋቸው ሰዎች እንዴት ያሉ ነበሩ? አላቸው። እነርሱም እንዳንተ ያሉ ነበሩ፣ አንተንም ይመስሉ ነበር፣ መልካቸውም እንደ ንጉሥ ልጆች መልክ ነበረ ብለው መለሱለት። እርሱም የእናቴ ልጆች ወንድሞቼ ነበሩ፣ አድናችኋቸው ቢሆን ኖሮ ሕያው እግዚአብሔርን እኔ አልገድላችሁም ነበር አለ። በኩሩንም ዮቴርን ተነስተህ ግደላቸው አለው። ብላቴናው ግን ገና ብላቴና ነበርና ስለፈራ ሰይፉን አልመዘዘም። ዛብሄልና ስልማናም የሰው ኃይሉ እንደ ሰውነቱ ነውና አንተ ተነስተህ ውደቅብን አሉት። ጌዴዎንም ተነስቶ ዛብሄልንና ስልማናን ገደለ። በግመሎቻቸውም አንገት የነበሩትን ስሉሴዎች ማረከ። የእስራኤልም ሰዎች ጌዴዎንን ከምድያም እጅ አድነኸናልና አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት። ጌዴዎንም እኔ አልገዛችሁም፣ ልጄም አይገዛችሁም፣ እግዚአብሔር ይገዛቸዋል አላቸው። እስማኤላውያንንም ስለነበሩ የወርቅ ጉትቻ ነበራቸውና ጌዴዎን ሁላችሁም ከምርኳችሁ ጉትቻዎቻችሁን እንድትሰጡኝ እለምናችኋለሁ አላቸው። እነርሱም ፈቅደን እንሰጥሃለን ብለው መለሱለት። መጎናጸፊያም አነጠፉ። ሰውም ሁሉ የምርኮን ጉትቻ በዚያ ላይ ጣለ። የለመነውም የወርቅ ጉትቻ ሚዛኑ ከአምባሩ ከድሪውም የምድያምም ነገሥታት ከለበሱት ከቀዩም ቀሚስ በግመሎቻቸውም አንገት ከነበሩት ስሎሴዎች ሌላ 1,700 ሰቅል ወርቅ ነበር። ጌዴዎንም ኤፉድ አድርጎ አሰራው፣ በከተማውም በኦፍራ አኖረው። እስራኤልንም ሁሉ ተከትሎ አመነዘረበት። ለጌዴዎንና ለቤቱም ወጥመድ ሆነ። ምድያምም በእስራኤል ልጆች ተዋረደ።
ራሳቸውንም ዳግመኛ አላነሱም። በጌዴዎንም ዕድሜ ምድሪቱ 40 ዓመት አረፈች። የኢዮአስም ልጅ ይሩበዓል ሄዶ በቤቱ ተቀመጠ። ለጌዴዎንም ብዙ ሚስቶች ነበሩትና ከወገቡ የወጡ 70 ልጆች ነበሩት። በሴኬምም የነበረችው ቁባቱ ወንድ ልጅ ወለደችለት። ስሙንም አቤሜሌክ ብሎ ጠራው። የኢዮአስም ልጅ ጌዴዎን በመልካም ሽምግልና ሞተ። የአብዔዝራውያንም ከተማ በአፍራ በነበረችው በአባቱ በኢዮአስ መቃብር ተቀበረ። እንዲህም ሆነ፣ ጌዴዎን ከሞተ በኋላ የእስራኤል ልጆች ተመለሱ፣ ባኦሊምንም ተከትለው አመነዘሩ፣ በአልብሪትንም አምላካቸው አደረጉ። የእስራኤልም ልጆች በዙሪያቸው ከነበሩት ከጠላቶቻቸው ሁሉ እጅ ያዳናቸውን አምላካቸውን እግዚአብሔርን አላሰቡትም። እርሱም ለእስራኤል በጎ ነገርን ሁሉ እንዳደረገ መጠን እነርሱ ለጌዴዎን ለይሩበዓል ቤት ወረታ አላደረጉም።